የመንግስት ሰራተኞች እንዲደራጁ አለመፈቀዱ ሰራተኞቹ ህብረት ፈጥረው መብታቸውን እንዳይጠይቁ አድርጓቸዋል ተብሏል። ይህም ሰራተኞች በጋራ ስለመብታቸው እንዳይጠይቁ በማድረግ በዓለም የሥራ ድርጅት የወጣውን ዓለም አቀፍ ስምምነት ይቃረናል ሲል የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ተናግሯል። የማህበሩ ፕሬዝዳንት አቶ ካሳሁን ፎሎ ኢትዮጵያ ከ63 ዓመት በፊት በህግ ደረጃ የመንግስት ሰራተኞች እንዲደራጁ ብትስማማም ግን እስካሁን ተግባራዊ አልሆነም ብለዋል። የመንግስት ሰራተኞች የመደራጀት መብት መንግስት እንዲያከብር ጥያቄያችን ነው። በዚህ መሄድ የምናነሳው ወይ የመንግስት ሰራተኞች የመደራጀት መብት የዛሬ 63 ዓመት ነው የተፈቀደላቸው። ኢትዮጵያ የፈረመችው እንዲደራጁ የመንግስት ሰራተኞች የዛሬ 63 ዓመት የተፈቀደላቸው እስከ ዛሬ አልተፈቀደላቸው፣ አልተደራጁም። እንዲደራጁ መብት አላቸው። መንግስት የፈረማቸው ኮንቬንሽን ተግባራዊ ያድርግ ብለን አንዱ ጥያቄዎቻችን ውስጥ ነው ያሉ። ጥያቄዎቻችን ትኩረት አግኝተው ተወያይተን በጠረጴዛ ዙሪያ እንፈታለን ብለን ተስፋ እናደርጋለን። የመንግስት ሰራተኞች ተደራጅተው የማህበሩ አባል ካልሆኑ ሰራተኞቹ ስለሚደርስባቸው የመብት ጥሰት መከራከርም ሆነ መታገል አንችልም ሲሉ የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ አስረድተዋል። ያልተደራጁትን አድሬስ ልናረግ አንችልም ካልተደራጀ። አንዳንዶቹ እዚህ ቦታ እንዲህ እየተደረገ ነው፣ ካልተደራጀ ኢንፎርሜሽኑ የለንም፣ ካልተደራጀ ልንከራከርለት አንችልም። በተደራጀ መልኩ ነው መብትና ግዴታችንን አውቀን መስራት የምንችለው፣ የተሻለ ነገር ልናገኝ የምንችለው። እዚህ ነው ተደራጁ የምንለው። በመደራጀቱ ምክንያት ሰው ከስራው ሊባረር አይገባም። ይሄ ህገወጥ ነው። ህገወጥ ድርጊቶች መፈጸም የለባቸውም። አንዳንድ ድርጅቶች ይሄን ያደርጋሉ። ስለዚህ ከቦታ ቦታ እንዲዛወር ከተደራጀ በኋላ ምክንያቱም ትዛወራለህ ሲባል ከሚዛወር ማህበሩን ብለቅ ይሻላል ይላል። ኦር ስራይን ከማጣ ማህበሩን ባታ ይሻለኛል። ይሄ መንገድ አዋጣም። አንዱ በሶስትዮሽ መብት መገኘት አለበት የምንለው አሰሪዎቹ ይሄን ማድረግ ህገወጥ ነው። አንደኛ ህገወጥ በመፈጠሩ ዝም ብለን አይደለም የምንተው፣ ፍርድ ቤት ድረስ ሄደን እንከራከራለን። ዘንድሮ በ6 ወር ጊዜ ውስጥ 471 የኢንዱስትሪ ግጭቶች ቀርበውልናል። በሀገር አቀፍ ደረጃና በየኢሰማኮ ቅርንጫፍ ጽህፈት ቤት የሚቀርቡትን በ13 ቅርንጫፍ ጽህፈት ቤቶቻችንና በዋና መስሪያ ቤት 471 የኢንዱስትሪ ግጭቶች ቀርበውልናል። ከደሞዝ ጭማሪ ጋር ከመደራጀት ጋር ተያይዘው እነዚህን 95% በውይይት ፈተና 5% ወደ ፍርድ ቤት ሄደዋል። ሌላውን ግን ከአሰሪዎቹ በጋራ ያሉትን በጋራ በግል ያሉትን በግል በመደራደር ህጉን በማስረዳት እንደማይጠቅማቸው በማስረዳት ወደ ስራ ተመለሰዋል። ከእስር ቤት ተፈተዋል። የመንግስት ሰራተኞችም ሆኑ የግል መስሪያ ቤት ሰራተኞች የመደራጀት መብት ሊጠበቅላቸው ይገባል። መደራጀት ግን ለመልካም ነገር ቢሆን ይሻላል የሚሉት ደግሞ የኢትዮጵያ አሰሪዎች ፌዴሬሽን ፕሬዝዳንት አቶ ዳዊት ሞገስ ናቸው። አቶ ዳዊት በእኛ ሀገር የተለመደ ሊቀር የሚገባው ልምድ አለ። ይህም ሰራተኞች ሲደራጁ አሰሪዎች እንደ ስጋት ይቆጥሩታል። አሰሪዎች ሲደራጁም ሰራተኞች እጃቸው የሚጠመዘዝ ይመስላቸዋል። ይህ ግን ኋላ ቀር አስተሳሰብ ነው ብለዋል። መደራጀት የአሰሪን እጅ ለመጠምዘዝ፣ የአሰሪ ደግሞ መደራጀት የሰራተኛን እጅ ለመጠምዘዝ አድጎ የሚታሰብ ነገር አለ። እሱ ነገር የኋላ ቀርነት አስተሳሰብ ኦልድ ፋሽን ነው። በአብዛኛው በግጭት ከምንገናኝባቸው ይልቅ አንዳንድ ፖሊሲዎች ላይ፣ አንዳንድ የመንግስት ውሳኔዎች ላይ፣ አንዳንድ የሀገረሰብ የሆኑ ጥያቄዎች ላይ እንዴት አድርገን ሶልቭ እናድርግ የምናቸው አብረን ጎን ለጎን ሆነን መንግስትን የሚይዘን ነገሮችን ሶልቭ እናድርጋቸው የምንለው መንገድ ሁልጊዜ አሰሪና ሰራተኛ ሲገናኙ ወይም ሲደራጁ ለግጭት እንዳልሆነ እንድታውቁ ለማለት። ኢትዮጵያ ከዓመታት በፊት የፈረመችው ነገር ግን ተፈጻሚ ያላደረገችው ከመንግስት ሰራተኞች መብት ጋር በተያያዘ በዓለም አቀፍ ተቋማት በተደጋጋሚ ስትከሰስ መቆየቷ ተነግሯል። ምንም እንኳን ኢትዮጵያ የመንግስት ሰራተኞችን መደራጀት ስራ ላይ አታውል እንጂ የመንግስት ሰራተኞች እንዲደራጁ በሚፈቅደው የዓለም የሥራ ድርጅት የተደነገገውን ስምምነት ኢትዮጵያ ፈርማለች።